አሁን በኃይል መጣበታለሁ ከዛ በኋላ በአብ በወልድ በመንፈስ ቅዱስ መንፈሱን ሁሉ እውቀቱን ሁሉ አሁን ተቆጣጠርኩት። በቃ ኢየሱስ ስል ነገሩን ወደዛ ወደዚህ የሚወስድበት አሁን አይኖቹና ትኩረቱ መንፈሱ በኢየሱስ ላይ እንዲወጣ በጌታ አይደለም ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችን ለብሰን የምንካፈል ምርጥ ወንድሜ ነው። አባት ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ። እኔ እሺ ተሳስቻለሁ። እሺ እኔን አዳምጠኝ እስኪ ጨርስ አዳምጠኝ። ይሄው በቃ ይሄው ለምንድን ነው ስለ ኢየሱስ ክርስቶስ መካከለኛነት በሰውነት እኔ እመልስልሃለሁ። ነገር ግን ፕሮቴስታንት የሆኑ ሰዎች የፈለገ ይሁን ቃል አጠቃቀም ይላስተካክል በክርስቶስም በትምህርተ ሥላሴም ያምናሉ ብለን አናምንም እኛ ክርስቲያኖች። ነገረኛና የሸረኛ ሰው ኮሜንት ነው። ይኸውልህ ፓስተር ምን አለ መሰለህ የእግዚአብሔር ቃል ሲናገር በወንድማማቾች መካከል ጸብን የሚዘራ እርሱ ህም ይላል። አልጨረሰውም አሁን እዚህ ላይ በላይ እና የነገረኛ ሰው ኮሜንት አታምንበት። እኔ አሁን ለአንተም ደስ የሚለው የኔን ስሰጥ ነው የራሴ በቃ። እሺ እንደሱ ከሆነ ደግሞ እንግዲህ ኦልሬዲ መስዋዕት እያረክ ከሆነ እኮ ሰው የሚወደውንና የሚፈልገውን ነው እኮ የሚሰጠው እንጂ የተረፈውን አይደለም። አሁን ይህን ፎጣ ወዳታለሁ ይሄን ልስጥ ካልኩኝ ይሄን ነው የምሰጠው፣ የምወደውን ነው የምሰጠው። የማልወደው እኮ አለ ይላል። እኔ አሁን ምን ያደርግልኛል እሱ? አንተ ያደርግልሃል አይደል? አንተው እኮ ነው ያልከኝ እኮ። የተለብሰዋለሁ እሱ ነው ፓስተር። እኔ አሁን እሺ ንገረኝ፣ የተለብሰዋለሁ እሺ ንገረኝ። አሁን እሱን እሺ እወደዋለሁ ብለህ ሰጠኝ እንበል ምን ልልፋለሁ? አሁን እሺ ለለቅሶ አይለበስ ጭራሽ ነገር የሚያሳይ ልብስ ለደስታ አይለበስ እንዴ? ይሄ እኮ በሬ ተራ ምናምን አካባቢ እኮ ብትሄድ እኮ እንዴ ተሯሩጦ ነው በቃ እኮ የሆነ ነገር የሚያደርገው። ትንሽ ቀለሙ ጥሩ አይደለም። በቃ እንደውም እዚህ ይሄ እሱ ያለውን ቢጫውን ፎጣ የሚመካበትን አይነት ፎጣ የምትገዙ ሰዎች ጻፉልኝ። የአንተ አይነት 10 ፎጣ በከለር ደርድሬ እሱን የአሁኑን የከለከልከኝን ነጠላ 10 ደረድራለሁ። እዚህ እመነኝ። ማታገኘው ቀለም አለ፣ ማታገኘው ቀለም ጭራሽ። እንዴት የለም? አሁን የኔ ጋር ያለውን ከለር ማለት አንድ ነው የተሰራው፣ እሱም ደግሞ እኔ ጋር ነው ያለው። እንደዚህ አይነት ከለር የትም አታገኘው ሌላ ቦታ። እኔ እኮ ልናገር ካልኩ አሁን በሞተር እንዳላስልክ እኔ እንደው ሲደስ እንዲልኝ እስቲ በሞተር ይላኩልና ልይስ እዚህ ሰው የጻፈልኝ ነው። ወይ ፓስተር እና የጻድቃኔ ማርያም ቆይታ እንዴት ነበረ? በእናትህ ጻድቃኔ ነው ያልሄድኩም፣ እሄዳለሁ አላልኩም። ኧረ እኔ እንደውም ይሄ የሆነ ፎቶ ሁሉ አይቼ ነበረ በመግቢያው በኩል ምናምን የሆኑ አንዳንድ ነገሮችን ያየው መሰለኝ። እንደዛ አይነት ነገር እስቲ አምጣ ፓስተር ደግሞ ምን ማለት አሁን አንድ ስልክ ነው ያለኝ። መቼም እኔ ከአንድ በላይ ስልክ የምጠቀም ሰው አይደለሁም። ስለዚህ እንዴት ከመቅጽበት አምጣ ያልከኝን ነገር እንዴት ላመጣ እችላለሁ? አምጣ ካለ አምጣ እንዴ አይደለም። እኔ ያየሁትን ነገር በመተማመን እናወራ ብዬ እኮ ካለ አምጣ ነው። እኔ ፍቃደኛ ነኝ ለማየት ለማመን። በስ ከስንት ጊዜ በኋላ የእረፍት ጊዜን እያገባደድኩ እያለ ነው እንተናቸው ለቦት ሰላም በጣም እኔም በጣም ደስ የሚገርም እንደውም ፈለገን ብዙ ሰው ስታገኘው ለምንድን ነው የማትጠይቀው የሚለኝ ነገር አለና ስለ ኢየሱስ በድፍረት ሲናገር ሰምተነው አናውቅም። ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ብሎ ያምናል ወይ ብሎ የሚጠይቅ ሰው አለ?
ማለት እንደ ሀሳብ ፓስተር ማለት እንደ ሀሳብ ይህን ጥያቄ የጠየቀ ሰው ጤነኛ ነውን? እንግዲህ ብዙ ሰው ነው የሚጠይቀኝ ሲያገኘኝ። እሺ ችግር የለም። እኔንም በጣም ብዙ ሰዎች የሚጠይቁኝ ጥያቄ አለ። ይሄንን ከመለስኩ በኋላ ጠይቃለሁ። ፓስተር በጣም አንተ በፍቅር ትንሽ ጉንፋን ነገር ይዞ አንተ ምን ነው ይሄ ሰሞኑ ጉንፋን ያዘ እንዴ? አዎ ትንሽ በጣም አሞኛል። እኔ ራሴ አንደባለኝ ለአንድ ሳምንት ነው ዊክ ምንን አሞኝ ጉንፋኑ አሞኝ እና ሁለተኛው ቀን ላይ የዳንኩ መስሎኝ ድኛለሁ ብዬ ልክ ወደ መኪና ስወጣ ተመልሶ አስተኛኝ ጠርቶ። አይ አንተ እንኳን ጉንፋን አይመስለኝም። ጉንፋን እውነት እና በጣም የሚገርመኝ የአሁኑ ጉንፋን ደግሞ ጆሮም ይደፍናል። ኧረ ጆሮም ይደፍናል። መስሜ ጥጥሞኝ ያልከኝ እውነቱ እኔ እንዴት እኔ ይኸውልህ እንደዚህ ህመም አሞኝ አያውቅምና እንደዚህ የሚያንደበልል በመሀል ተኝቼ እንደዚህ ያስብለኛል ያስብለኛል በመሀል ተኝቼ። አይ እንትን ነው ቁጣ ሊሆን ይችላል። አስብ እንደዚህ ነው ቁጣ ሊሆን አሬ ምን እንደዚህ ይለኛል እና ሰው የሚጠራኝ ነው የሚመስለኝ እላለሁ። ይጠራኛል ልክ ስተኛ። እውነት እንደዚህ የገጠማችሁ ካላችሁ እውነት ፍረዱ ራሳችሁ። እና ጉንፋኑ በመሀል ነው እኔ አላውቅም። ከዛ ማን ነው የሚጮኸው ምናምን አለው እንደዚህ ያስብለኛል። እንዴ ይህ ነገር ነኝ ሌላ ሰው እውነት በጣም ነው አሻኝ። ቁጣ ነው ቁጣ ስለሚሆን ያላቅም ራስን ያው ትንሽ በንስሐ መመለስ ከፈጣሪ ጋር መታረቅ አንዳንድ ያላደን እንደዚህ ነገር ጥሩ ነው። አሁንም እሺ ወደ ጥያቄ ኦኬ። በዚህ አጋጣሚ በነገራችን ላይ ስለ ክርስቶስ ኢየሱስ ስናወራ በጣም የሚገርም ፓስተር ለአንዳንድ ሰዎች አዲስ እና ትንግርት የሚመስላቸው በጣም ብዙ አይነት ነገሮች አሉ። ከሁሉ በፊት ሁሉም ሰው ማወቅ ያለበት ነገር ይህች ቤተክርስቲያን ክርስቶስ በደሙ የመሰረታት ቤተክርስቲያን ናት። ይህች ቤተክርስቲያን እናታችን ናት እና ይህች የክርስቶስ ሙሽራ የሆነችው ቅድስት ቤተክርስቲያን በደንብ በስፋትና በምላት ነው ነገረ ክርስቶስን የምታስተምረው። ሌሎች በነገራችን ላይ ነገረ ክርስቶስን አያስተምሩም ብለን እናምናለን። እኛ ወደዛ ሀሳብ እንመጣበታለን። በመጀመሪያ ግን እስኪ ከአንድ ነገር እንጀምር። ከአንድ ሀሳብ እስኪ እንነሳ። ክርስቶስ ማን ነው? ክርስቶስ ኢየሱስ ማን ነው? አሁን በጣም ብዙ ሰዎች የተለያየ አይነት ሀሳብን አነሳሉ በክርስቶስ ላይ። አሁን ያለንበት ዓመተ ምህረት 2018 ዓመተ ምህረት ነው። በዚህ ባለንበት ዓመተ ምህረት ሁሉ ሳይቀር በጣም ብዙ ሰዎች በክርስቶስ ኢየሱስ ላይ የሚመለካከት የተለያዩ አይነት ሀሳቦች ያነሳሉ። እስኪ የተወሰኑ ነገሮችን እናንሳ። ክርስቲያኖች ኢየሱስ ማን ነው? ይህንን በደንብ አድርጋችሁ ያው በፍቅር እንድትከታተሉ እንድታዩት በሎል እግዚአብሔር ስም ሁላችሁንም እጠይቃለሁ። ድምፄ እንደማይቆራረጥ ተስፋ አደርጋለሁ። ኢየሱስ ክርስቶስ በመጀመሪያ ማን ነው የሚለውን ሀሳብ ስናነሳ ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው ፍጡር ሳይሆን ራሱ የቃላት ሁሉ ባለቤት የሆነው
ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስበው ይህንን ጥያቄ እንደጠየቃቸው ሁላችንም እናስታውሳለን። ሰዎች እኔን ማን ይሉኛል? ሰዎች እኔን ማን ይሉኛል? እና ይህንን ጥያቄ ለሐዋርያት በጠየቁ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ መልሰው ነገሩ። አንዳንዶች ኤልያስን፣ አንዳንዶች ዮሐንስን፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል ብለው ለክርስቶስ መልሰውለት ነበር። ከዛ በኋላ ግን ክርስቶስ ደግሞ ያንኑ ጥያቄ ለራሳቸው ለሐዋርያት ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ? ጠየቃቸው። የዚህ ጊዜ ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መለሰለት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። በዚህች ዓለትነት ላይ ቤተክርስቲያናችን ተመስርታለች። ይህን መልስ ከመለሰ በኋላ ጴጥሮስ ክርስቶስ ዝም አላለም። ጴጥሮስ ይሁድነ ክቡርነ እስመ ዘይከሰተለ ከዘሥጋ ወደም አላ ዘበሰማያት። ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር ሳይሆን በሰማይ ያለ አባቴ ነው። ከዛስ በኋላ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔ ትታነጻለች፣ የገሃነም ደጆችን ደግሞ አይችሏትም አለ። ድምፅ ያስተጋባል የተባለ ነው። ፓስተር አንተ ጋር ስልክ አለ መሰለኝ። እኔ ጋር ሰላም ነው፣ አታስተጋባም። ለምን ኮሜንት ላይ ሁሉም ሰው ጥሩ ነው። እኔ ጋር ያላችሁ ሰዎች እንዴት ነው? ልክ ነው። ኦኬ ታብታብ ይደረግ። እኔ ጋር ይቆራረጣል ነው የሚሉት። ታብታብ ይደረግና ኮፒ ሊንክ አድርጎት እስቲ። ከዛ የሆነ የሚተነፍስ ሰውዬ አለ አንተ ጋር፣ የሚተነፍስ ሰውዬ አለ አንተ ጋር። ያረባክ አይ ማንም የለም። እዮባ ነው እዮባ። እና ሳይተነፍስ ልጁ ሮቦት ነው እንዴ? እዮባ ቀስ ብለህ ተንፍስ እንዴ። ኦኬ እስቲ እኔ ሚዩት ላድርግልህና አንተ አውራ እስቲ። ምናልባት እሺ አሁን እንደማይስተጋባ ተስፋ እናደርጋለን። እሺ መልካም። አሁን ጥሩ ሆኗል። ምን አድርገው ነው? አሁን ጥሩ ሆኗል ድምፅ። እንትን ነው አንዳንድ የሆኑ አካላትን ስናፍናቸው ድምፅ የተስተካከለ የኔ ለዛ ነው ፓስተር ወስጌታ ይባርክ። ለነገሩ ከናወነደ እሺ ክርስቲያኖች ወንድሞች፣ ያው ኮሜንት ላይ ድምፄ እንደሚሰማ እየጻፋችሁልኝ ነው። መልካም በቃ ሌሎች ነገሮችን እንትን አትበሉ። እሺ ሀሳቡን በደንብ ሁሉም ሰው እንዲከታተል ኮሜንት ሴክሽን ላይ ሌሎች ነገሮችን ተዋቸው። ኔጌቲቭ ኮሜንት የሚጽፉትንም ሰዎች ተዋቸው። በቃ መብቷቸው ነው፣ ይጻፉ፣ ችግር የለውም። እሺ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው እንዳለ ቅድም እያወራን አቁመናል። ክርስቶስን አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። እዚህ ጋር በጣም ትልቅ ነገር ልናስተውል ይገባል ጋይስ፣ በጣም ትልቅ ነገር። ማንኛውም ሰው ነገረ ክርስቶስን ሲያብራራ በተመሳሳይ ትምህርተ ሥላሴን በደንብ ሊረዳ ይገባል። ትምህርተ ሥላሴን ያልተረዳ ሰው ነገረ ክርስቶስን በቅጡ እንኳን እንዲህ ነው ብሎ መናገር አይችልም። ትምህርተ ሥላሴ ላይ ሁልጊዜም ስህተት ያለበት ሰው ነገረ ክርስቶስም ላይ ነገረ ድህነት፣ ሁሉም የትምህርት ክፍል ላይ በአጠቃላይ ስህተትን ይሰራል። ሰው ቅዱስ ጴጥሮስ የመለሰለት ምላሽ ያነበረ በጣም ድንቅ ምላሽ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። ያው አንተ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነህ ማለቱ ነው። እና ክርስቶስ ይህን ምላሽ ከጴጥሮስ ከተቀበለ በኋላ ጸጥ አላለም። ክርስቲያኖች ክፍሉን በደንብ ስታነቡት ጴጥሮስ ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ ካለ በኋላ ጴጥሮስ አንተ አለት ነህ፣ በዚህች አለትነት ላይ ቤተክርስቲያን ትታነጻለች፣ የገሃነም ደጆችም ደግሞ አይችሏትም እንዳለው እንመለከታለን። እና በዘመናችን ክርስቶስ
የእግዚአብሔር ልጅ እግዚአብሔር ሆኖ ሳለ የአምላክ ልጅ አምላክ ሆኖ ሳለ ሰዎች በምን እሳቤ ነው ከባህሪው ዝቅ አድርገው አንዳንዶች እንደ ፍጡር፣ አንዳንዶች እንደ ነቢይ፣ አንዳንዶች ደግሞ እንደ አማላጅ አድርገው የሚመለከቱ ስንል ምክንያቱም የዚች ቤተክርስቲያን ልጅ ስላልሆኑባቸው። ሰዎች የዚች ቤተክርስቲያን ልጅ ካልሆኑ ክርስቶስን ሊያውቁት አይችሉም። ምናልባት ክርስቶስ ኢየሱስን ስሙን ደጋግሞ ሊጠሩት ይችላሉ። ነገር ግን ክርስቲያኖች 100% ሁላችንም እርግጠኛ ልንሆንበት የሚገባው ትልቁ ሀሳብ ምንድን ነው መሰላችሁ? የዚች ቤተክርስቲያን ልጅ ያልሆነ በአጠቃላይ ክርስቶስን ልክ እንደ ጴጥሮስ ሊያውቀው ሊረዳውና ሊመሰክርለት አይችልም። ለመሆኑ አሁን ቅድም ፓስተር ሲያነሳ እንደነበረው መካከለኛ የሚለው ሀሳብ ምን ማለት ነው? እርግጥ ነው በመጽሐፍ ቅዱሳችን ላይ አለ። መካከለኛ የሚለው ሀሳብ ግን ምን ማለት ነው? እንዲህ አይነቱ ቃል ለክርስቶስ ይቀጸላል? በመጀመሪያ ቃሉስ እንደው ምን አይነት ትርጉም ነው ያለው? አሁን በጣም ብዙ ወንድሞቻችን እንደሚሰጡት ከምልጃ ጋር ተያይዞ ከልመና ጋር ተያይዞ የሚቀርብ ኮንሰፕት ነው ያለው። በፍጹም ኮንሰፕቱ ሀሳቡ እንደዛ ነው። ክርስቲያኖች ኦፍኮርስ ክርስቶስ የአዲስ ኪዳን ሊቀ ካህናችን ነው። ክርስቶስ አስታራቂያችን ነው። በነገራችን ላይ ቤተክርስቲያናችን ክርስቶስ ኢየሱስ የአዲስ ኪዳን ሊቀ ካህናት እንደሆነ በደንብ አድርጋ ታስተምራለች። አስታራቂያችንም ጭምር እንደሆነ ከማን ጋር ነው ያስታረቀን? ከባህሪ አባቱ ከአብ ከራሱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር። ክርስቶስ የሰው ልጅ ለዘላለም አስታርቆታል። አንድ ጊዜ በመስቀሉ ላይ ባፈሰሰው ደም በዛ በከፈለው ቤዛነት ለዘላለም የሰው ልጅ ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆታል። መካከለኛ ስንል ምን ማለት ነው ስንል መካከለኛ ስንል ክርስቲያኖች ፍጹም ሰው ፍጹም አምላክ መሆኑን የምናጠይቅበት እሳቤ ነው። ለዛም ነው ሐዋርያው ሲናገር በእግዚአብሔርና በሰው ልጅ መካከል አንድ መካከለኛ አለ፣ እርሱም ደግሞ ክርስቶስ ኢየሱስ ነው ብሎ ያስቀመጠው። ለዛ ነው ምን ማለት ነው ስንል ከሦስቱ ቅዱስ አንዱ ቅዱስ ወልድ እርሱ ፍጹም አምላክም ነው ፍጹም ሰው ነው። ለምሳሌ እናንሳ። ለምሳሌ እግዚአብሔር አብ እርሱ አምላክ ብቻ ነው። ለምሳሌ እግዚአብሔር መንፈስ ቅዱስ እርሱ አምላክ ብቻ ነው። እኛ ሰዎች ብቻ ነን። በእኛና በእግዚአብሔር መካከል ያለው መካከለኛ እርሱ ክርስቶስ ኢየሱስ የአዲስ ኪዳኑ ሊቀ ካህናት ፍጹም አምላክ ነው ፍጹም ሰው ነው። ልክ ቅዱስ ቄርሎስ እንደሚለው ማለት ነው ብረትን ወስዳችሁ ከእሳት ክተቱት ያ ብረት እሳትም ብረትም ነው ብሎ ይሄ ፍጹም አምላክ ፍጹም ሰው የሚለውን እሳቤ እንደተረጎመ ሁሉ ኦፍኮርስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ መካከለኛ ነው ብላ ቅዱስ ቤተክርስቲያናችን ታስተምራለች። ነገር ግን ክርስቶስ ልክ ቤተክርስቲያናችን እንደምታስተምረው ቅዱሳን ምልጃን እንደሚያቀርቡት ምልጃን ያቀርባል ግን የሚል ኮንሰፕት አይደለም ያለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የክህነትን አገልግሎት ሰርቷል። ምን ማለት ነው? የምልጃን ስራ እሱ ነው አንድ ጊዜ። ስለዚህ አሁን አንተ ስትናገር መካከለኛ ነው ብላል። ምን ለማለት ነው ታዲያ? ፓስተር ቆይ ያዳምጡኝ፣ ችግር የለም። በኋላ አንድ ሰዓት ሙሉ አዳምጫለሁ። ምንድን ነው ታዲያ መካከለኛ ነው ካልክ መካከለኛነቱ ጥቅሙ ምንድን ነው ነው? መልካም ጥቅሙ ምኑ ጋር እንደሆነ ላሳይ። ለምሳሌ ፓስተር በቃ አሁን ማይክን ሚውት እንዳታረግ። ለምሳሌ ያክል ምሳሌ ልስጥ፣ ልዩነቱ ምን ማለት እንደሆነ እሳቤው ምን ማለት እንደሆነ በደንብ አድርጌ ላሳይ። ለምሳሌ ፓስተር አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ፓስተር አምናለሁ። እርግጠኛነት ታምናለህ ፓስተር? አምናለሁ በአብ በመንፈስ እሺ ኢየሱስ ክርስቶስ ለአንተ ምንድን ነው? አሁን እነዚህን ማቀርባቸው ጥያቄዎች ሁላችሁም ቆይ ማቀርባቸው ጥያቄዎች ክርስቲያኖች ፓስተር ሶፊ እየፈተሸ ምናምን አይደለም። እሺ የፓስተርዬን መረዳት እንመለከትና ከዛ በኋላ የፈለገስ ሀሳብ ምን ያክል መጽሐፍ ቅዱስ የሚለውን አንድ ላይ አብረን ቆይ ግድ የለም። አሁን የጠየቁ መካከለኛው ስለሆነ ቆይ መካከለኛነቱን ጠይቄሃለሁ፣ እሱን እናውራና ከዛ ደግሞ እኮ ወዴት ታዲያ ትሄዳለህ? ስለጠየኩ ጥያቄ ሳነሳብህ ከተቸገርክ ተቸግሬያለሁ፣ ጥያቄው ትንሽ ቀይረው። ካልተቸገርክ ደግሞ መካከለኛ ነው ስትል ምን ማለት ነው?
መካከለኛ ነው ስንል አማላጅ አይደለም። መካከለኛ ነው ስንል አስታራቂ አይደለም። መካከለኛ ነው ስንል ምንድነው ብዬ ጠይቁኝ። ቆይ ልንመጣ ነው። በአብ በወልድ በመንፈስ ቅዱስ ታምናለህ ካልኩ በኋላ የሆኑ ሀሳቦችን በታትነን ግን አይደለም የሚመስ ያለብን ፓስተር። ለምንድን ነው ይናሰብ ያነሳነው? እሱ ጥያቄ ውስጥ ምን አስመጣ? ከዛ የኔን ደግሞ መረዳት ከፈለክ የኔን መረዳት ልክ ነው። ቆያ እንደ አዳምጥ። ካላዳመጥክ እንዴት ነው የሚሆነው? እንደ ካልሰማ እንዴት ነው መነጋገር የሚቻለው? ይቅርታ ፓስተር፣ ይቅርታ አድርጌልሃለሁ። የጠየኩ መካከለኛ ምን ማለት ነው ታዲያ? ጥቅሙ አስታራቂ ነው? አማላጅ ነው? ምንድን ነው በመካከለኛነቱ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጠቅሰህ በሰውና በእግዚአብሔር መካከለኛ የሆነው ሰው የሆነው ክርስቶስ ኢየሱስ ነው አልክ። ኦኬ ዊች ኢዝ ጉድ። እንደሱ ከሆነ ደግሞ ልክ እንዳልከው ማናቸው እሳትም ብረትም ነው ብለው እንዳሉት ሰው ፍጹም ሰው ፍጹም አምላክ ነው። ስለዚህ ብለህ ነገርከን። ምንድነው ነው መካከለኛ ማለት? ከዛስ የክህነትን ስራ ሰርቶ ነበረ ብለሃል። ያንን አስረዳ። ምንድነው ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። የኔን ደግሞ ከፈለክ የአንተ ደግሞ አሁን ደግሞ ለአንተ ጥያቄ አለኝ። እባክህ ፓስተርዬ ልክ እኔ ፈቃደኛ ከሆንክ ብዬ እንዳልኩኝ እንደዛ ብለህ ጠይቀኛለህ፣ መልስልሃለሁ። የኔን ደግሞ አረዳድ ግን መጀመሪያ ስማኝ። እግዚአብሔር ሆይ በጌታ በኢየሱስ ስም ጸልይለታለሁ። አሁን አእምሮ እንድትቆጣጠር፣ አንደበቱ እንድትቆጣጠር፣ የሚናገረውን ነገር ሁሉ እንድትቆጣጠረው እንድትገልጥለት በኢየሱስ ክርስቶስ ስም ጸልያለሁ። የተጠየቀውን ብቻ እንዲመልስ ወደዚህ ወደዛ የሚወስደው አንዳች ነገር እንዳይሆን አሁን ተቆጣጠርኩት። አሁን ቀጥል። ማሽን ይመስላችኋል አንዳንድ ሰው። ማይክ ክፍት ነው እንዴ? ይቅርታ። አሁን ያነሳናቸውን ሀሳቦች በደንብ በስፋት ናቸዋል። ነገር ግን ምናለ መሰለህ ፓስተር፣ አሁን የምናወራው ከሶስቱ ቅዱስ አንዱ ስለሆነው ስለ ክርስቶስ ነው። ስለዚህ ሰዎች በዚህ ላይ ያላቸው መረዳት በደንብ በስፋት ልናገኝ ይገባል። ለምሳሌ እንበልና ምሳሌ ልስጥ ፓስተር፣ እግዚአብሔር የለም ብሎ የሚያምን ሰው ቢኖር ለዛ ሰው ጴጥሮስና ጳውሎስ በጥላቸው ድውያን እንደፈወሱት ነግረው ለዛ ሰው ምንም የሚጠቅመው ነገር የለም። በመጀመሪያ አብረው ያልተጓዝኩ አንድ ምዕራፍ አለ። ያ ደግሞ ምንድነው? ሀልዎተ እግዚአብሔር ማለት ነው። ስለዚህ ለምሳሌ እኔ በአብ በወልድ በመንፈስ ቅዱስ አምናለሁ። ፓስተር ቅድም ስናነሳ እንደነበረው አንተም ደግሞ በአብ በወልድ በመንፈስ ቅዱስ ታምናለህ። ኦኬ። ስለዚህ የሆነ ፓርት ላይ ተለያይተናል። ያቺን ነገር ደግሞ አንተም እኔም ፊክስ ልናረጋት ይገባል። አሁን ያነሳው በጣም አሪፍ ሀሳብ ነው። ነገር ግን በመጀመሪያ በአብ በወልድ በመንፈስ ቅዱስ ማመንህ እንዳለ ሆኖ ከዛ በኋላ ደግሞ እሱ በደንብ በስፋት አድርገህ ከኛ ጋር ልታወራ ይገባል። ወሰና እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ቤት ነው የገባት። እንኳን ደህና መጣሽ። እዚህ ጋር ያለው ወንድማችን በበር ነው እንዴ? ፓስተር በበር እኮ ነው የገባችው። እሺ ፓስተር፣ በአብ በወልድ መንፈስ ቅዱስ ታምናለህ? አሁን ጸልዬልህ ጻፉለት። ወደ አይምሮ እንድትመለስ እያላችሁ ጻፉለት። ወደ አይምሮ እንድትመለስ ጸልዬልህ ተመለስ። ታምናለህ? የጠየኩህን ለምን አትመልስም? አንተ መጀመሪያ የጠየኩህን ለምን አትመልስም? መጀመሪያ አብረን ነው የምንወያየው። ጥያቄውን መልስ። በቃ ይኸው እኔ እያሰመርኩ እየተከታተልኩ ነው። በቃ አረብሻችሁ። እሺ ፈለገ፣ ከአንተ ጋር እንገናኛለን በኋላ። ችግር የለውም። እሺ አሁን ጸልዬልህ መልሰህ መካከለኛ እንደግም ይነግርሃለሁ። ቆይ አዳምጠኝ። መካከለኛ ከብዶሃል። ጥያቄው ከብዶሃል። ልቀይር አሰብ እኔ ምልን አንድ ጊዜ አዳምጠኝ። ልቀይር አንድ ጊዜ እባክህ ወንድሜ፣ አሰብ ቆይ አዳምጠኝ።
እባክህ ዲያቆኑ ፈለጋት ናቸው። እባክህ ስለምን የጠየቀውን ጥያቄ አትመልስም? እባክህ እባክህ። እሺ ፓስተር መካከለኛ ምን ማለት እንደሆነ አሁን መልስላለሁ። ሁላችሁም አዳምጡ። ከዛ በኋላ ከጨረስኩ በኋላ ወንድማችን ፓስተር ሶፊ በአብ በወልድ በመንፈስ ቅዱስ ማመን አለማመኑን ከዛ በኋላ በትምህርተ ሥላሴ ዙሪያ ያለውን ደግሞ መረዳት በመጽሐፍ ቅዱሳዊ ማስረጃ ደግሞ እንጠይቋለን። አሁን ጸጥ ብለህ ታደምጠኛለህ። መካከለኛን አብራራልሃለሁ። ከዛ በኋላ ወደፊት ከመቀጠላችን ማረጋችን በፊት እኮ እስኪጨርስ አዳምጠኛ ፓስተር። አይደለው በማርያም አይደለው 15 ደቂቃ ሚዩት አድርጌ ሰምቼህ ትዕግስት የለውም ትለኛለህ። እኔ በጣም እኔ እንደውም እኮ እዚህ ሶሻል ሚዲያ ላይ በትዕግስት ከሚታወቁ ሰዎች በትህትና ከሚታወቁ ዝቅ ብሎ በመኖር ከሚታወቁ ሰዎች አንዱ እኮ እኔ ነኝ። ትክክል ፓስተር፣ በዚህ ምንም ጥርጥር የለንም። ስለዚህ ለዛ ነገር ተናገር ብዬ ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። ከዛ ደግሞ ስለ ስላሴ ደግሞ ትለኛለህ። ስለ ስላሴ ደግሞ ከፈለግ ስለ ስላሴ ደግሞ ቀጠሮ ተያይዘን በስላሴ ጉዳይ ላይ እንነጋገር። ቀጠሮ እንይዘን። ቆይ አዳምጥ፣ መጀመሪያ አዳምጥ። እኔ አንድ አሁን አብራራለሁ። አንድ ቆይ ስማ፣ ቆይ አዳምጣ፣ እኔን ስማኛ። እኔ እኮ ቆይ ስማ፣ መጀመሪያ እኔ እኮ ከላይ ነው እንጂ ይኸውልህ፣ ስማ አዳምጣ። አይሆንም ምናምን አትበል፣ አይሆንም ምናምን ሲጀመር ይኸውልህ፣ አዳምጥ። ማዳመጥ እኮ ስለማትችል ማዳመጥ አትችልማ። ችግር እኮ አይሆንም ፓስተር፣ አይሆንም ስላልክ ነው እንደሚሆነው። ዛሬ አይሆንም ስላልክ እኮ የሚመጣ ነገር የለም። አይሆንም እኮ ስላልክ የሚመጣ ነገር የለም እኮ የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም። እኔም ስፈቅድ ነው። ስለ ወልድ ስለ መንፈስ ቅዱስም ስለ ትሪኒቲ ዙሪያ ያነሳነውን ሀሳብ በደንብ አድርገን አላነሳንም። መጀመሪያ ደረጃ አዳም አላነሳንም፣ አላወራም። ከፈለክም ማንም ያስገድደኝ እኔ አሁን ኖ ይሄማ አሁን እኮ ፎርስ በማድረግ እኮ አይደለም እኮ አንተ ፎርስ በማድረግ እኔ አንድ ነገር ባልተዘጋጀውበት ባልተዘጋጀውበት ነገር ላይ ዝም ብዬ አልቀባጠርም። እኔ በተለይ ደግሞ በስላሴ ሰፊ የሆነውን ሰፊ በሆነው በስላሴ ጉዳይ ስላሴ የሚለው ቃል ራሱ እኔ በምከተለው ቤተ እምነት ውስጥ የለም። አንተ ለእምነቱ እንግዳ ነህ ፓስተር ሶፊ፣ ለእምነቱ እንግዳ ነህ አይደለም። እኛ ቤተ እምነቱ ስላሴ ለመቼም ያው ከኦርቶዶክስ የተወሰደ ነው። አሁን እኔ ጠየቁ አሁን እኔ ጠየቁ ጥያቄ ለምሳሌ እኔ ክርስቶስ ለኔ እንግዳ አይደለም። እኔ በክርስቶስ አምናለሁ። ያነሳውን ሐሳብ አብራራለሁ ድጋሚ። ከዛ በኋላ ስለ ትሪኒቲ ደግሞ እናወራለን። ለትሪኒቲ አዲስ ነው ፓስተር ሶፊ። ስለ ትሪኒቲ ደግሞ ለማውራት አልኩህ እኮ ዝም ብዬ በደፈናው አላወራም። ተራ ርዕስ አይደለም፣ ከባድ ርዕስ ነው። ይሄን አዳምጣ። ለምን አታደገኝ? ነደገ እንኳን አደረሰ ብራዘር። ለመስቀል በዓል ነው። እሺ እንኳን አብሮ አደረሰን። ያው ቢዘገይም እንኳን አብሮ አደረሰን። ሶፊ እቺ ነገር ካረገ ደግሞ በጣም ሶፊ ይኸውልህ ያነሳውን ሐሳብ አሁን እናወራለን። ቆይ አዳምጡ፣ ሁላችሁም አዳምጡ ጋይስ። ያነሳውን ሐሳብ አሁን ካወራን በኋላ ትምህርተ ሥላሴ ለፓስተር ሶፊ እንግዳ ስላልሆነ ባይዘዌ ፓስተር ሶፊ ስለ ትሕትና ነው እንደዚህ የሚያወራው። ሲያስተምር ስላላያችሁት ነው። እጅግ በጣም እጹብ ድንቅ የሆነ አንደበተ ርቱዕ የሆነ ሰው ነው። ስለዚህ ይህንን አጋጣሚ ደግሞ ተጠቅመን ምን እናደርጋለን መሰላችሁ? በጣም በፍቅር ትምህርተ ሥላሴን እናነሳለን። ለምን ከተባለ ብዙ ሰው ነገረ ክርስቶስን የሚስተው ትምህርተ ሥላሴን በሚገባ ጠንቅቆ ካለማወቅ ነው። ስለዚህ በደንብ አድርገን
በደንብ አድርገን ትምህርተ ሥላሴን በደንብ አድርገን እናወራበታለን። እንደውም አሁን ፓስተር ሶፊ በጣም ለብዙ ታይም በጣም ለብዙ ጊዜ ወደ 3 ዓመት ያክል ስንወያይበት የነበረው ሀሳብ ነው ትምህርተ ሥላሴ። ስለዚህ እንደውም ለሌሎች ፕሮቴስታንቶችም አሁን እንደ ብርሃን ድንገት ፍንጣቂ ሊሆን የሚችል ሀሳብም ሊያስቀምጥልን ይችላል። ስለዚህ እናወራለን። እግዚአብሔር አምላክ ይርዳን። ፓስተር ሶፊም ከኛ ጋር ነው። ስላነሳው ሀሳብ አጠር አድርጌ ሀሳቡን አብራራላችኋለሁ። ከዛ በመቀጠል የምናደርገው ምንድነው ገመድ ይዞ መጓጠት እንዳይሆን ትምህርተ ሥላሴ ላይ ባክ እናደርግና ትምህርተ ሥላሴ በመጀመሪያ ምንድነው ለምሳሌ ፈለገ በአብ በወልድ በመንፈስ ቅዱስ ያምናል ወይ? እሺ ፓስተር ሶፊስ በአብ በወልድ በመንፈስ ቅዱስ ያምናል ወይ? ኦኬ አብ ወልድ መንፈስ ቅዱስ ምን ማለት ነው? መጽሐፍ ቅዱስ እንደሚለው ነው ፈለገ የሚያምነው? ፓስተር ሶፊስ መጽሐፍ ቅዱስ እንደሚለው ነው የሚያምነው? ሶስትነታቸው እንዴት ነው? አንድነታቸው እንዴት ነው? ፓስተር ሶፊ የሚያምነው ወንድም ፈለገ የሚያምነው መጽሐፍ ቅዱስ መሰረት አለው። በደንብ አድርገን በመጽሐፍ ቅዱስ ማስረጃ እያወራን እንሄዳለን። ሚዳኝን መጽሐፍ ቅዱስ ይሆናል ማለት ነው። ኦኬ መልካም። ስለዚህ ፓስተር በዚህ ተስማምተናል። ግን አንተ ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለህ ወደ ሥላሴ ትላለህ። ከዛስ አብ ለወልድ ምኑ ነው? ወልድ ደግሞ ለአብ ምኑ ነው? ከዛ ለክርስቶስ ምኑ ነው? ምናምን ብለህ አሁን ይሄ እዛ ውስጥ ምን አስገባ? የጠየቅኩ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለህ ታምናለህ ወይ? በኢየሱስ ላይ ያለ ቆይ ስጠይቅ የተለየ ነው ፓስተር አይደለም። አሁን ያነሳነውን ሀሳብ ነው እያልኩ ያለሁት። ክርስቶስ ግን ከሥላሴ የተለየ ነው ፓስተር። ከሥላሴ የተለየ ነው ወልድ አይደለም እንዴ? ምን ማለት ነው? ለምን የተለየ ነው ብለህ ጠይቃለህ። በጣም ጥሩ። ስለዚህ ቆይ አዳምጣ። አይደለም የተጠየቀውን አንተ ኢየሱስ በሚል ኢየሱስን ግሎሪፋይ አድርገህ አውራ። የኢየሱስ ክርስቶስን የአዲስ ኪዳን መካከለኛነት ኢየሱስ ክርስቶስ በአዲስ ኪዳን ብቸኛው መካከለኛ ነው። መንፈስ ቅዱስ እያወራን ነው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እያወራን ምንም ይሄን ድሬድ ነው ሉጫን ያልኩት ጸጉርን እንዳትነካ። ቆይ አዳምጠኝ። እኔስ አይደል ያነሳው ሐሳቡን እኔ የጠየኩህ እኔ መልስ የፈለኩት እኔ። አንተ ለምንድን ነው የምትጠይቀው? መልስ የፈለኩት እኔ የጠየኩህን መልስ ለምን አትመልስም? እኔ መልስ ፈልግ መጀመሪያ መልስ ለመስማት እኮ መልስልሃለሁ። ከዛ በኋላ ግን እኔም የምፈልገው መልስ አለ። ሶፊ አንተ መስማት የምትፈልገው መልስ አለ፣ እኔም ደግሞ መስማት የምፈልገው መልስ አለ። መስማት የምትፈልገው መልስ ካለ ጠይቀኛ። እኔን ጠይቀኝ። እኔን ስትጠይቀኝ ነው ለእንዲህ አይነት ጉዳይ ጥያቄ እኔ የአዲስ ኪዳን መካከለኛ ኢየሱስ ነው ወይ ብቸኛ መካከለኛ እሱ ነው ብለህ ታምናለህ? እስቲ አብራራ። እኔ ጋም ላሉ አንተ ጋም ላሉ አብራራ። ስለ ሥላሴ ትለኛለህ። አብራራልሃለሁ አይደል? አላልኩም። አብራራልሃለሁ ያልኩህን በደንብ አድርገህ አዳምጥ። አብራራልሃለሁ። ካብራራውልህ በኋላ ግን ብዙ ፕሮቴስታንቶች በነገረ ክርስቶስ ላይ የሚስቱት ትምህርተ ሥላሴን ስለማይረዱት ወይ ደግሞ ስላልተገነዘቡት ነው ብለን ስለምናምን በትምህርተ ሥላሴ ላይ ደግሞ ጥያቄ ጠይቃለሁ። እንድትመልስ አብራራና ላስረዳ። የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ወይ? ኢየሱስን ተናገርና አውራ። ከዛ በኋላ ኢየሱስን አልናገርም አላልኩም። ቆይ ምንድነው ፓስተር እንዴ? ትምህርተ ሥላሴ አንተ በአብ ወልድ መንፈስ ቅዱስ አታምንም እንዴ ፓስተር? አታምንም እንዴ ፓስተር? ስምንተኛ ነው ስጠይቀኝ። አሁን አይደለም ስጠይቅ አሁን ሶስተኛ ነው። በአብ በወልድ መንፈስ ቅዱስ ታምናለህ ወይስ አታምንም? እሺ ሁለቴ ስጠይቀኝ ምን አልኩ? ሁለት ጊዜ ስጠይቅ አንደኛውን አምናለሁ ካልከኝ በኋላ ሁለተኛውን ደግሞ እኔ ጸጉሬ ሉጫ ነው ስታየው ከላይ ውስጡ ግን ድሬድ ነው ያልከኝ። ሁለተኛውን ደግሞ ስጠይቅ አሁን ደግሞ አንድ አባባል አለ ከሰማህ ሁለቴ ሰላምታ አንዱ ለነገር አባባሉ ምን ያደርግልኛል? አየህ አንዴ ስጠይቀኝ አዎ ካልኩ አራቴ ከጠየቀኝ ችግር አለብህ። ቆይ አይደለም በፍጹም እንደውም
አልመልስ ያለ ሰው ነው ችግር ያለው። እኔ በክርስቶስ ጉዳይ ያወራን የተነጋገርን አልነበረም። ስለማምነው ነገር አብረ ክርስቶስ ከስላሴ የተለየ ነው ወይ ነው? ምን አገባ እሱ? ማን ጠየቀ? እንዴት ነው ማያገባኝ እንዴ? ስለ ኢየሱስ የተጠየቀው የአዲስ ኪዳን መካከለኛ ኢየሱስ ብቸኛ ነው ብለህ ታምናለህ ወይ? አዎ አምናለሁ። አይ አላምንም ብለህ መቀጠል ነው። መልሻለሁ። ቆይ ሲጀመር መልሻለሁ። ደግሞ አባት እግዚአብሔር አሁን በኃይል መጣበታለሁ። ከዛ በኋላ በአብ በወልድ በመንፈስ ቅዱስ መንፈሱን ሁሉ እውቀቱን ሁሉ አሁን ተቆጣጠርኩት። በቃ ኢየሱስ ስል ነገሩን ወደዛ ወደዚህ የሚወስድበት አሁን አይኖቹና ትኩረቱ መንፈሱ በኢየሱስ ላይ እንዲወጣ በጌታ ለለምና ሁላችሁም ሶፊያ ሄዳችሁ በስላሴ ታምናለህ ወይስ አታምንም እያላችሁ ጻፉበት። በቃ ሶፊ እኔ አሁን የጠየቁን ጥያቄ በመጀመሪያ አዳምጠኝ። እንዴ ደምረው ምን እያደረክ ነበር? ደሜ ምንድነው? ተጠሪተህ ተመለስክ። የረጨው ስፒሪት መጥፎ ነው። ኦኬ አይ ምን እኔ እኮ ድንገት ደርሶ ሲመለስ እና አሁን ምን እናደርጋለን መሰለህ ጋይስ፣ ስለ ነገረ ክርስቶስ ወንድማችን ፓስተር ሶፊ አንስቷል። ቅድም መልሰናል፣ አሁንም እንመልሳለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ ደግሞ እናወራለን። ለምንድን ነው የምናወራው? ምክንያቱም አንደኛ ፓስተር ሶፊ እጅግ በጣም የምንወደው እጅግ በጣም የምናከብረው የፕሮቴስታንት ወንድሞቻችን መምህር ነው። ስለዚህ እንደሱ ፖላይት ሆኖ የሚያብራራ ሰው ልናገኝ አንችልም በእውነቱ። ስለዚህ ይሄንን በስነ ስርዓት ላይ ያስረዳን የሚችል የፕሮቴስታንት መምህር ቁጭ እናደርግና በመጽሐፍ ቅዱስ ማስረጃ በትምህርተ ሥላሴ እኛ ኤቲክሱ ምን አለ መሰለህ ደግሞ ቆይ ልደትንና እኔ ኤቲክሱ ይቅርብኝ ፓስተር፣ ቆይ ኤቲክሱ ይቅርብኝ ፓስተር። ቆይ አንድ ጊዜ እኔ እኮ ከረፍት መመለስ ይኮ ነው። ለምንድን ነው ያክል ግን የምታስጨው? አሙኝ ነው የገባሁት አይደል ፓስተር? ከረፍት መመለስ ነው። ትምህርተ ሥላሴ ሲባል ሲጀመር ይሄን ያክል ፈርዘርም መሄድ የለብንም። ምክንያቱም ፓስተር ቅድም አንተ እንዳልከው በአብ በወልድ በመንፈስ ቅዱስ ታምናለህ። ክርስቶስ ማለት ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር አብ የባህሪ ልጅ ይሆነ። ኦኬ። ስለዚህ ስለ ትሪኒቲም እናወራለን። ፓስተር ሶፊን እናነሳለታለን፣ እንጠይቀዋለን። በመጽሐፍ ቅዱስ የማስረጃ ደግሞ በፍቅር ይመልስልናል። እናመሰግናለን። ፓስተር ሶፊ ተስማምታል አይደል? ኮሜንቱ እንዳለ ታምናለህ ወይስ አታምንም እያሉ ነው። ተስማምታል አይደል? እንቀጥል። ኔትወርክ ነው ፓስተር? ኔትወርክ ነው? ፓስተር በስላሴ ታምናለህ ወይስ አታምንም እያላችሁ ፕሊስ ኮሜንት ላይ ጻፉለት። እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊስ እባካችሁ ስለገባላችሁ ትምህርተ ሥላሴ እውነት በአብ በወልድ መንፈስ ቅዱስ ማመናችሁ በመጽሐፍ ቅዱስ የማስረጃ የምታስረዱ ፕሮቴስታንቶች ካላችሁ እናወራለን። እውቀት አይደለም ትምህርተ ሥላሴ ለእናንተ በኋላ እኔ አሁን የጠየኩ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ ብዬ ስጠይቅ አንተ ትዘልና ወዴት ትሄዳለህ? ዘለ ሥላሴ ትለኛለህ። እናወራለን። ፓስተር ሶፊ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይስ አይደለም? ባጭሩ በቃ ኢየሱስ ወልድ ነው ብዬ ቅድም ነገርኩ እኮ ጨረስን። አሁን 10 ጊዜ ትመለሳለህ አይደለም ነው ወይንስ አይደለም? ስናወራ ለምንድን ነው እንደዚህ ከበዳችሁ? ቆይ እኔ ለምን እዚህ ክፍል ላይ ስንደርስ ለምንድን ነው ሁሉም ወራጅ ያለ ነው? የሆነ ነገር እየሸተተኝ ነው። ደስ የማይል ነገር እየሸተተኝ ነው ያለው ፓስተር። የጣድከውን ነገር ቼክ አድርገው ከሸተተ የጣድከውን ነገር ቼክ አድርገው ፈለጋድናዶስ ያዝ ወጥር ፈለጋድናዶስ እኔ የሆነ ነገር እየሸተተኝ ነው። እኔ አሁን የጠየቁት ጥያቄ
ቼክ አድርግ። ምን ሊጣድቅ ቤት ውስጥ ያነሳውን ሐሳብ ቅድም ተመልሷል። አሁንም ሁለተኛ ጊዜ እንመልሳለን። ነገር ግን አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ። ምንም እኔ ስለ ኢየሱስ አውራ። ለምንድን ነው? ቆይ ልንገርህ። ስለ ኢየሱስ አውራ ስለ ኢየሱስ ክርስቶስ ከሥላሴ የተነጠለ ነው ወይ? ከሥላሴ የተነጠለ ነው ክርስቶስ? ተነጠለ አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ሥላሴ ቀጥሎ እናወራለን። ነው ወይንስ አይደለም? አሁን ስለ ኢየሱስ ከሶስቱ አንዱ ቅዱስ ሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ። እኔ አለሁ እኮ። የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ። ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም በቃ እኔ አሁን ይኸውልህ ስለ ሥላሴ አሁን አላወራም ፓስተር። እኔ አሁን በቃ ስለ ሥላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ሥላሴ ሲባል ስናወራ አላወራም። ስለ ሥላሴ የጀመርነው አዳምጣ። ይኸውልህ ደምረው ፍረደን። አንዴ ደምረው ፍረደን። እኛ ስናወራ ደምረው ፍረደው። ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከሥላሴ አንዱ የሆነው ወልድ። አሁን ምንድነው? እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሐሳብ አለ። ቆይ መጀመሪያ የጀመራችሁበት ሐሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በእሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ? ችግር የለም አልኩኝ እኮ። እሱን እንጨርስ መጀመሪያ። ነገረ ክርስቶስ እስከ ጠዋት ስለማያልቅ አትጠይቀኝም ማለት ነው። በቃ አይኑ ነው። ይሄንን ሐሳብ ነው ሶፊ እንዳትረብሽ በኋላ። አሁን እኔ ከቀደም ጀምሮ ቅድመ ሁኔታ ያስቀመጥኩልህ እሱ ነው ሶፊ። በመጀመሪያ ያነሳውን ጥያቄ መልስልሃለሁ። ከጨረስኩ በኋላ እኔ ማብራራቴን ከጨረስኩ በኋላ ወደ ጥያቄ እገባለሁ። ጥያቄ አለኝ ገና እኔ ብቻ ጥያቄ ነገረ ክርስቶስ ላይ አይደለም ያነሳነው። ነገረ ክርስቶስ ነው አይባልም። አይደለም ትጠይቀኛለህ አንተም ስለ ኢየሱስ። አይሆንም እንደዛ ነው። ስለ ኢየሱስ ነው የምናወራው። እኔ አዳም እጠይቅሃለሁ፣ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ? ስለ ሥላሴ እጠይቅሃለሁ። እኔ ደግሞ አንተን ስለ ሥላሴ እኔ ደግሞ ስለ ኢየሱስ ነው የፈለኩት። አንተ እኮ ስለ ነገረ ክርስቶስ ጠይቀኝ። የለም እኔ ስለ ሥላሴ ነው የምፈልገው አላልኩም። የአንተ ጥያቄ ነገረ ክርስቶስ ስለሆነ ኦኬ። ለምሳሌ ትችላለህ። አረ ሶፊ ትችላለህ። አረ ፓስተር ሶፊ አረ ትችላለህ ማለት ትችላለህ። እችል ነበረ ግን ክርስቲያን ስለሆንኩ ኦርቶዶክስ ስለሆንኩ ግን የጠየቀውን ጥያቄ ስለ ሥላሴ ተዘጋጅቼ ስለምንድን ነው የጠየቀው? እመልሳለሁ። አንድ ርዕስ ነው የማወራው። አረ አዳምጠኝ ምስል መከራ። እኔ በፍጹም እኔ ራሱ እንደዚህ ሥላሴ የሚለውን ራሱ የመጽሐፍ ቅዱስ ላይ ስለማላውቅ ጥያቄ አልጠየኩም እኮ እኔ። ስለ ነገረ ክርስቶስ እናወራለን። ከዛ አንተ ስለ ኢየሱስ ክርስቶስ መካከለኛነት ታወራና ከዛ ደግሞ እኔ ማወራ አሁን አመልስልሃለሁ። ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ሥላሴን እጠይቃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ሥላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቃለሁ። ስለዚህ ፕሮቴስታንቶች ከሆነ ፕሮቴስታንቶች በሆነ ግራ ያጋቡ ስታገኛቸው ጠይቃቸው። ታዲያ አንተ ፕሮቴስታንት ነህ አይደለም? እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድን ነህ አንተ? ወንጌል ክርስቲያን ወንጌላማኝ እኮ። የትኛው ፈለገ የሚለን ስማው እንጂ ፈለገ የሚለን መስማት አለብን። አንተ ማን ስለሆንክ ነው ለሱ የምታግዘው?
የአባቴ ነው በክርስቶስ። ስለዚህ በቃ ሂዷ፣ ታዲያ ሂዷ፣ አብራችሁ ሂዷ። ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችንን ለብሰን የምንካፈል ምርጥ ወንድሜ ነው አባት። ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ እኮ ወንጌል አማኝ ነን የሚሉ እኮ በጣም ብዙዎች ናቸው። የኔ ታውቃለህ አይደል? ቆይ የኔ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ አባል ይሆን እዛው 64 ቤተ እምነት አለ። 64 ቤተ እምነት አለ። አሁን የጠራው ወደ ሌላ እኔ አዳምጠኝ፣ ወደዛ አትበል። ውስጥ 64 ወደ ጥያቄ እዛ ውስጥ ይኸውልህ፣ ቆይ 64 ወደ ሀሳባችን አይደለም፣ ወደ ሀሳብ የሚሄደው እንዴ እምነት ከሌለው ሰው ጋር ደግሞ እንትን ቆይ ወደ ኢየሱስ ነው ወይስ እውነተኛውን ነው? ወይኔ አሁን በቃ ኧረ እባክህ ፈለገ እባክህ ቆይ አንድ ጊዜ ላሳየው። ስለ ኢየሱስ ነው የፈለኩት። በቃ ርዕሴ ካውንስልም ርዕሴ አይደለም፣ ጴንጤነትም ርዕሴ አይደለም። እኔ ርዕስ ነው አላልኩኝም። ቆይ እዚህ ጋር አንድ ነገር ይሳሳል። አንድ ሰው እምነት ሳይኖረው መጽሐፍ ቅዱስን እኔ ተረድቼዋለሁ፣ ይሄ ትክክል ነው፣ ይሄ ትክክል አይደለም ማለት አይችልም። አንተ ደግሞ ፕሮቴስታንቶች በተመሳሳይ ዙሪያ አንድ ጊዜ ይሄንማ ሁሉንም ነው የምትለው አይደለም? ሁሉንም ነው አይደለም? በቃ እውነተኛው የሆነው ኢየሱስ ክርስቶስን 64 ቤተ እምነት ነው ብያለሁ አላልኩም? 64 ቤተ እምነት ነው ብያለሁ አላልኩም? አሁን ቀደም ይጠራ በቃ 64 ነው። ወደ አንዱ ኢየሱስ እንሂድ። 64 ተወው ወይንስ አላልኩም? የሆነ ትምህርት ያለው ነገር እናውራ። ምንድነው ወደ አንዱ ኢየሱስ ምንድነው? አንተ ጥያቄ ምን ፈልገህ ነው? ፈለገም አለ ምን የፈለገ ሀሳብ ምን እንደሆነ ወይ ተረዳውና የምትመልስለት ከሆነ ትመልስለታለህ። አዘርዋይዝ አንተ የምትጠይቀውን ጥያቄ ፈለገ የሚመልስልህ ከሆነ እኛ ቁጭ ብለን እንማራለን። ገባ? የፈለገን ሀሳብ ተረዳው። ምንድነው የፈለገን ሀሳብ ፓስተር ሶፊ ተረድቶታል። ቆይ የኔን ሀሳብ ፓስተር ሶፊ እኔ ምንም አልተረዳሁትም፣ እኔ ምንም አልገባኝም። ምን ለመናገር ቤተ እምነት የት ነው አንተ? የኢትዮጵያ ወንጌል አማኞች ህብረት ካውንስል ውስጥ ነኝ። እንዴ ስለ ኢየሱስ እናውራ። ድምጼ ይሰማል? ጋይስ የጀመርከውን ሀሳብ ድምጼ ይሰማል? ይሰማል። እሺ ቤተ እምነት የት ነው አልከኝ ሶፊ? እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ እርሱም ሰው የሆነው ክርስቶስ ነው። በመጀመሪያ ስለጠየኩ ነገር በመጀመሪያ ከዛ ምን አለ ሳትመልስ እኮ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ማለት ነው። ሶፊ እኔ ምን ታደርጋለህ ማለት ነው? አላረኩም። እኔ ለምን የምታደርጋለህ? ምን አድርገኝ? ስለዚህ ሳወራ አዳምጠኝ። በመጀመሪያ የጠየኩት ጥያቄ ምንድን ነው? ፓስተር ሶፊ ስለጠየቀው ጥያቄ እንድናወራ፣ በተመሳሳይ አንተ ያነሳውን ጥያቄ ከመለስኩልህ በኋላ በትምህርተ ሥላሴ ዙሪያ ደግሞ ትምህርታቸው ጋር ስለሚገባ ጥያቄ አነሳለሁ አልኩ። ቤተ እምነት ፕሮቴስታንት አይደለም። ስለዚህ እነሱ ቤተ እምነት የኢትዮጵያ ወንጌል ያንተን ሀሳብ ላስወደው። አሁን ፈለገ እያለ ያለ ምንድን ነው? ከአንተ ጋር ሳወራ የትኛው ዲኖሚኔሽንን ወክለ ነው የምታወራው? በወንጌላውያን አብያተ ክርስቲያናት ውስጥ 62 የተለያየ ዲኖሚኔሽን ያላቸው ቤተክርስቲያኖች አሉ። አንተ ጴንጤቆስጣል ነህ፣ አርሚኒዝም ነህ፣ ፕሮቴስታንት ነህ ወይም ደግሞ ሉትራን ነህ? ከየትኛው ወገን ነህ አንተ?
ይሄ መልስለትና ከዛ በኋላ ዲስከሽናችሁን ቀጥሉ። ከየትኛው ወገን ጴንጤቆስጣን በመንፈስ ቅዱስ ታምናለህ? አሁን ተረድቻለሁ። በጣም ቆንጆ ሀሳብ ነው ያነሳኸው። እነዚህ ሁሉ ነገር ምን አገባችሁ? ኬትስ ቢሆን ስለ ኢየሱስ እናውራ ነው ካልኩ ምን አገባ? እኔ ኤቲስትም ብሆን እንኳን ምን አገባ? ይህን ልበልና ትቀጥላለህ። እኔ ቆይ አንተ ወድ ውስጥ እንትና ገባልህ እንዳልክ ገባልህ ስለ ኢየሱስ እናውራ የሚለው እየተነሳ ነው። ስለሱ እኮ ነው የተነሳ ነው። ስለ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ነው ያወራ ነው። መጀመሪያ ይሄን ሁሉ ሰዓት መተን ከአንድ ሰዓት በኋላ ከሄድ ዲኖሚኔሽን ለምን ጠይቀኝ? ለምንድን ነው? እሺ መልካም፣ ለምን እንደጠየቅኩ ልንገር። አሁን እኔን ደግሞ አዳምጠኝ ሶፊ። አሁን እኔን ታዳምጠኛለህ? ምክንያቱ ስለሆንኩኝ ምክንያቱን አክሴፕት ታደርግና ወደ ሐሳቡ እንገባለን። መልካም። የመጀመሪያው ትልቁ ነገር በትምህርት ስለ ነገረ ክርስቶስ ስናወራ በጣም ብዙ ፕሮቴስታንት ወንድሞቻችን ነገረ ክርስቶስ ላይ ምን ይላሉ ብዬ ጀመርኩልህ። ይስታሉ። ለምን ይስታሉ ብለን ጀመርን? በትምህርተ ሥላሴ ላይ ያላቸው መረዳት በጣም ውስን ስለሆነ። ይሄ ግልጽ ነው። ይሄ በጣም ግልጽ ነው። እያንዳንዱ ፕሮቴስታንት ያውቀዋል። በትምህርተ ሥላሴ ላይ ያለው መረዳት በጣም ደካማ ነው። ከመጽሐፍ ቅዱስ እውነት የራቀ ነው። አሁን እሱን ምናል አንተ ለምንድን ነው ወንድምህ ደካማ ነው የምትለው? ለምን ትላለህ ወንድምህ እንደዛ ይባ? እንዴት አንተ መንፈሳዊ ሰው ነህ? አይደለም ለምሳሌ ቆይ አንተ እንዴት እንደዚህ ትላለህ? እንዴት እንደዚህ ትናገራለህ? ምሳሌ እኮ ነው የሰጠሁት እንዴ። እንዴት እንዲህ ደካማ እንዴት ትላለህ? እንዴ ስለምን ትላለህ? እሺ አልልም ፓስተር አይደለም። ስለዚህ እናደርጋለን። አንተ በርትተህ ከሆነ ያበረታ ጌታ ነው እኮ ያበረታ። መጽሐፍ ቅዱስ ሰው በኃይሉ ችሎታ አይበረታም ይላል። ማንም የቆመ ቢመስለው እንዳይሆን ይጠንቅ እንዳለ ወንድሞች እኔ እሺ ተሳስቻለሁ። እሺ እኔን አዳምጠኝ እስኪ ጨርስ አዳምጠኝ። ይኸው በቃ ይኸው ለምንድን ነው ስለ ኢየሱስ ክርስቶስ መካከለኛነት በሰውነት እኔ እመልስልሃለሁ። ነገር ግን ፕሮቴስታንት የሆኑ ሰዎች የፈለገ ይሁን ቃል አጠቃቀም ላስተካክል፣ በክርስቶስም በትምህርተ ሥላሴም ያምናሉ ብለን አናምንም። እኛ ክርስቲያኖች ደካማ ምናምን የሚለውን ቃል ላስተካክል አያምኑም ብለን እናምናለን። ስለዚህ ምን እናደርጋለን? በተመሳሳይ በትምህርተ ሥላሴ ላይ ደግሞ ለአንተም ጥያቄ እናቀርባለን። አንተ ብቻ ጠያቄ አትሆንም። አንተ ለጠየቀው ጥያቄ ነው እመልሳለሁ። እኔም ደግሞ ለማነሳው ጥያቄ ፓስተርዬ በመጽሐፍ ቅዱስ የማስረጃ ትመልስልኛለህ። በቃ ይሄ በሰላም እኔ ግን ያንተን የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ብቸኛ መሆኑን ትነግረኝና የኔን አረዳድ ደግሞ እነግርሃለሁ። ከዛ ደግሞ ስለ ሥላሴ እናወራለን አልኩኝ እኮ። በቃ ይኸው ጀምረናል፣ እንቀጥላለን። ፓስተር ሶፊ የሚያምንበትን ነገር ከነገረን በኋላ ቀጥታ የምንሄደው ክርስቲያኖች ወደ ጥያቄው ነው። ወደ የትኛው ጥያቄ? ቀድሞ እንዳልነው ወደ ትምህርተ ሥላሴ። እሺ ትምህርተ ሥላሴ ጋር አትድከም። ትምህርተ እንደ እኔ ትምህርተ ሥላሴ ላይ ነው ጥያቄ የምጠይቅ ልመልስ ስል አሁን ከእንደገና ጣልቃ ገባ ሰው። እኔ እንድመልስ አልፈለግም። ትምህርተ ሥላሴ እኔ ለአንተ ጥያቄ አለ። ትምህርተ ሥላሴ ላይ የምታነሳው ጥያቄ አይደለም። ቆይ ስማ፣ ቆይ አንድ ነገር ልንገርህ። ትምህርተ ሥላሴ ላይም ልጠይቅ የፈለግከው ከዚህ በፊት ቆይ ስማኝ፣ ከዚህ በፊት ከብዙዎች ጋር አውርተንበታል። ቆይ አዳምጣ። ከብዙዎች ጋር ቆይ በቃ አሁን ዲያቆን ነህ ብያለሁ። እኔ አይደለሁም። በቃ አንተ ላትሆን እንችላለህ። እኔ ደግሞ ፓስተር ነኝ፣ መጋቢ ነኝ። ስሜ ይናገራል ፓስተር ሶፊ ይላል። በቃ ፓስተር ነህ ሶፊ። ስለዚህ ፓስተር ነህ። ስለዚህ በትምህርተ ሥላሴ ዙሪያ ላይ አንተ የፈለግከው ቆይ አዳምጣ፣ አንዴ አዳምጥ እስኪ። አንተ ሀሳብ ልንገርህ፣ የአንተን ሀሳብ ከዚህ በፊትም እኮ አውርተናል። አንተ አሁን ኩነትን አንስተህ ለማውራት ስለፈለግ ሥላሴ ላይ ገባህ። ሌላ ምንም ቆይ አዳምጥ። ቆይ ወይ ወደ ቤት ልሂድ እንደ እኔ ትቼ አሁን ቤት አይደለም እንዴ እኮ ምን ላድርግ? በራሴ ቤት ነው እኮ ሰላም እያሳጣኛለሁ። ሌላ ከሆነ ቤት እኮ
እንዴ እኔም እኮ በራሴ እኮ ነው ሰላም እየነሳኝ ያለው እኮ እና ታዲያ ቸርች ውስጥ የምታስተምረውን ትምህርት እኮ ነው የምናወራበት። ኦያ አዳምጣ መጀመሪያ ያንተ ሁለቱ ጓደኞች እኔ ጋር ዲሳይፕል ይማራሉ ወይ ሶስተኛ ሰው መተህ ትማራለህ እንዴ? አረ ጌታዬ እኔ እንደዚህ በጣም ደክሞኝ በጣም አሞኝ ነው የመጣሁት። እኔ ከገዳም በዚህ አይነት እኔ ራሴ ጉንፋን ሲያንደባልለኝ አንድ ሳምንት ስንደባለል ቆይቼ ነው የተነሳሁት። አንተም ባይለቀ ጥሩ ነው ፓስተር። ምን ላድርግ መሰለህ ያን ሰውነሳ እኔ መልሳለሁ። ካመለስኩ በኋላ አንተ እኔ ስለራሴ ቤተ እምነት መናገር ፈልጋለሁ ያልካቸውን ሐሳቦች ታነሳለህ። ከዛ በኋላ በትምህርተ ሥላሴ ዙሪያ እኔ ላንተ ጥያቄ አለ። በፍቅር ኩነት ምናምን አይደለም እናነሳ። እኔ ደግሞ ምን ድራሱ እንደሆነ እኔ አልገባኝ። ምንድን ነው ኩነት? እሺ ቆይቶ ግድ የለም። እኔ አሁን ስለ ኢየሱስ መካከለኛነት የአዲስ ኪዳን መካከለኛ ነው ነገረ ኢየሱስን ነገረ ክርስቶስን እናውራ ተባብለናል። እሱን እያወራን ነው። ከጨረስን በኋላ ደግሞ ስለ ሥላሴ ነገረ ሥላሴ ላይ እንገባለን። የፈለከውን ነገር ከዛ እያነሳን እንሄዳለን። ስለዚህ መጀመሪያ ነገረ ክርስቶስ ላይ አስተናል። አንተ ኢየሱስን ማውራት ለምንድን ነው የሚከብድ? ቆይ በቃ ዳረኛ ክርስቲያኖች ነን። ሐሰተኛው ኢየሱስ እንጂ ሊከብደን የሚችለው ስሙን መጥራት እውነተኛው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለልን የነፍሳችን ቤዛ እሱንማ ስሙን እንዴት መጥራት እንፈራለን? ነበር ስለ ሐሰተኛው ኢየሱስ ግን ይደብረናል። ያው እኔ ሐሰተኛ ቦታ ላይ የሚጠራውን ኢየሱስ ጠራ ብባል ቅር ሊለኝ ይችላል። እያንዳንዱ ኦርቶዶክስ ሐሰተኛ የሆነውን ኢየሱስ ስሙን መጥራት ቅር ሊለው ይችላል። እውነተኛውን ጌታ ስጋውን የቆረሰልን ደሙን ያፈሰሰልን የነፍሳችን ቤዛ የሆነው እንዴ ትምክህታችን እኮ እንዴ ሁላችሁ አንድ መጨረሻ አሁን አንተ ብቻ በቃ ስለ ነገረ እንደውም ስለ ነገረ ሥላሴ ነው የምንገባው ከዚህ በኋላ ችግር የለም። ይሄን ጥያቄ ብቻ መልስልኝ። ቅድም አንድ በጣም ዋነኛ ነገር ተናገር አልፈለገ አንተ ከተናገርክ ይሁን ወደ ቁም ነገር ልምጣና ምን ብለህ ተናገርክ? የአዲስ ኪዳን መካከለኛ ብቸኛ ሆነው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተ ተናግረሃል። በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል፣ በመለኮት ደግሞ እግዚአብሔር አብ አይደለም? ሳይሆን አዎ አይደለም በለኝና ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለህ። ፍጹም ሰው ፍጹም አምላክ ነው ማለት ኦፍኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንል ደግሞ ከሦስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትንም ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ ከኢየሱስ ውጪ? በፍጹም ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? ምን ጥያቄ አለው? ስለ ኢየሱስ አንተ ራስህ ኔሮሎጂ ለምን ትገባለህ? አይደለም በቃ ስለ ነገረ ሥላሴ ነው የምንሄደው። በቃ እና ሥላሴን እየጠየቀ ስለ ድንግል ማርያም እኮ በቃ እዛው ስለ ድንግል ማርያም በቃ ገባን እኮ በቃ ተውኩ። ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገረ ሥላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ ያልፈለኩም አላልኩም። ይሄው እየመለስኩኝ ነው። ኦይ ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተህ የጠየቅበት ነገር ምንድነው? ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው? በጣም አይደል። ለምንድን ነው እንደዛ ያሰብኩት መሰለ? ከማረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተልኝ አልፈ በቃ ይሄኛውን ረዘግተ ነው ነገረ ሥላሴ ስለፈለክ እዛ ላይ እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም። ሁለት መልስ መልስልህ። የመጀመሪያው ነገር ወደ ትምህርተ ሥላሴ ነው የምንገባው። ቆይ ሁላችሁም አዳምጡ፣ ጸጥበል እናዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ያልኩት ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ እያሉ ይሄ በራሱ ክርስቲያኖች አስምሩበት
ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ ዊኮልን በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለውም። አምላክነት በመሞት ባለመሞት በማድረግ ባለማድረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለ ካስማ ያጸናው እርሱን በአካል ሶስት በመለኮት አንድ ይሆናል። ኦኬ ስለ ድንግል ማርያም ማድረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል? ፓስተር ሶፊ አሁን ለምን ጠይቀኛል ነው የጠየኩን ጥያቄ ማስረጃ አምጣልልህም ታምናለህ ወይስ አታምንም ነው የጠየኩት። ሶፊ ለምን የምን ማስረጃ ነው የጠየኩ? መልስ ጥያቄ በጥያቄ ደምጠኝ። እኔ እኮ ነው የምታወራኝ አይደል? እኔ ፈለጋ አትሊስት 10 ዓመት ስጠይቅ ነው የኖርኩት። እኔ 10 ዓመት ነው ስጠይቅ የኖርኩት። ድንግል ማርያም ሞታለች ብለህ ታምናለህ ወይስ አታምንም እኮ እምነትን እኮ ነው የጠየኩት። የኔን እምነት ያንተ እምነት? አዎ የጎረቤትህን ሳይሆን ያንተን። ወንጌል አማኝ ነው የጎረቤት ካልመለስክልኝ እኔ እንጃ። ድንግል ማርያም ምንድነው እምነት አልከኝ? ወንጌል አማኝ ነኝ አልኩ ወይንስ አታምንም? አይደለ በዚህ ጉዳይ ላይ ያለህን እምነት ነው የጠየኩህ። አሁን እኔ ከመለኮት ጋር አያይዘ ያነሳው ሐሳብ የእሷን እርግጥ ነው። በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድን ነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አያናም። አንተ የትኛው ነው የምታምነው? አንተ ይኸውልህ፣ ቆይ እሺ፣ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴትም አንሄድም ፓስተር። ወደዛ ሐሳብ ወደ ግራም ወደ የአዲስ ኪዳን መካከለኛ ኢየሱስ መሆኑ ሳንጨርስ እኔም የትም አንሄድም። ቆይ አንተም ቆይ አልጀመርኩም አልጨረስኩም። ኖ እኔ 14 ሐሳብ ስታነሳ 14 ሐሳብ ላይ እኔ አንድም እስካሁን አንድ ያላወራሁት ሰው ይታዘብ። ይሄው ይታዘብ። አንድ ጊዜ ፕሊዝ። አሁን 14 ጥያቄ ሲነሳ ትልቅ ቃቅ ያለው አንተ ጋር ይመስላችኋል ሰዎች ይደነጋገራሉ። ስለዚህ ምን እኔ ሐቁን አልፈልግም። አንተ ጋር ይሁንልህ። እኔ እኮ አሁን ይኸውልህ ሐቀኛ ለመሆን አይደለም መጽሐፍ ቅዱስ እንደዚህ ላይ አፈር ነህና ወደ አፈር ትመለሳለህ። አፈር ነህ ወደ አፈር ትመለሳለህ። መቻልኩኝ እኔ እምነ በረድ ነህ መቻልኩኝ እኔ አንተ ጠጠር ነህ መቻልኩኝ። ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? እንደዚህ እናድርግ። አንድ ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለህ ታምናለህ? ወደ ተነሳንበት ሐሳብ እንሂድና ፓስተር ሶፊ እባክህ ሁለት ገራልኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ጥያቄውን ትመልሳለህ፣ አብረን እንቀጥላለን። አንተ የተጠየቀው ለምን አትመልስም? መጀመሪያ ጀምረህ እኔ እኮ የሚያንገበግበኝ ነገር እኮ ድንግል ማርያምን አነሳ። ስለዚህ ስመልስልህ ደግሞ ጥፍ ብለህ ደግሞ ሌላ ቦታ ትሄዳለህ። ፓስተር የያዝነውን እንጨርስ። እኔ እኮ የሚያንገበግበኝ ነገር እኮ ነው ይሄ። ለምን ነው የሚያንገበግብህ? በለኝ። ምንድነው? ውሃ ጠጣበት። ቡርቴ የለችም፣ ውሃ ጠጣበት። ፓስተር እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም? ፓስተር መጽሐፍ ቅዱስ ታምናለህ አይደል? እኔ የሚያንገበግበኝ ነገር አንድ ነገር ልንገርህ። ታምናለህ ወይስ አታምንም? መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል። አውቆ የተኛ ቢቀሰቅሱት አይሰማም፣ ችግር የለውም። ከአፈር የተሰራ ሁሉ ወደ አፈር ገባ። በዚህ ዙሪያ አሁን እኔ ቤቴ ሐሳብ ሰጣለሁ። ጥያቄ ካለ ፓስተር እናና እንወያያለን። እሺ አይደል? እኔ አሁን